ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ ያው እንግዲህ ዛሬ ያላዛርንም የትንሱንም ሁኔታ አይተናልና አላዛር በጣም እኛን ሲወቅሰን ነበረ። ለምንድነው እናንተ ፍቺ የምትሏት? ለምንድነው መልካም ነገር ኮመንት ላይ የማትጽፉት? ፍቺ እያላችሁ ህይወቴን እየበጠበጣችሁ ነው እያለ ከናቱ ጋራ ሲወቅሰን ነበረ። አሁን እውነተኛ የምንወቀስ ሆነን ነው? የነሱን ድራማና የነሱን ይሄ አተት ገተታቸውን ይዘው እየመጡብን የተሸከምነው አንሶን እንደገና ደግሞ እኛን ሊወቅሰን። እንደውም እኮ ብንወቅስ እኛን እኮ እነሱን መውቀስ ያለብን አይደል እንዴ? ወቅሰንም አልሰማ ብለዋል። እንደገና ደግሞ እኛን አይደለም እያፋታችሁኝ ነው ትዳሬን ማለት ያለበት። አጠገቡ ያችን የምታክል እናት ቆማ ትዳሩን አልፈልግም፣ ይበጥበጥ፣ ይበላሽ፣ አንተ ገና ወጣት ነህ፣ ገና ልጅ ነህ፣ ከሷ ሌላ ሴት የለም እያለችው አጠገቡ ቆማ እናትየው እሱ እኛን ለምን በኮመንት ትንሱን ፍቺ ይሻላል ትላላችሁ ብሎ እኛን ይወቅሰናል። መጀመሪያ እናቱን ወቅሶ እናቱን ካጠገቡ ዞር ያድርግ፣ የእናትነቷን ድርሻ ይስጣት። ከዛ በኋላ ትዳሩን ሰብስቦ አርፎ ሚስቱን አሳምኖ ይኑር። አሁንም ቢሆን አላዛር የእናትንና የሚስትን ነገር አላወቀበትም። የተምታታበት ሰው ነው። ተምታቶበታል። ሚስት ማናት እናት ማናት በጣም ተምታቶበታል። ጭራሽ እኛን መጥቶ ይወቅሰናል። ታይቶቹ ጭራሽ እኛን መጥቶ ይወቅሰናል። ለምን ትዳሬን ትንሱን መልካም ነገር እንደመጻፍ ለትንሱ ፍቺ እያላችሁ። በእርግጥ የተወሰነ ሰው ነው ፍቺ ያለው እንጂ ሁሉም ታረቂ ትንሱ ጥሩ አይደለም፣ ጥፋት አጥፍተሻል፣ ፍርድ ቤት ድረስ መሄድ የለብሽም ያላት ብዙ አለ። እንደዛውም ደግሞ ፍቺ ያላትም አለ። ቢሆንም መፋታቱን እኛም አንደግፈውም፣ እኔ አልደግፈውም። ለምን አሁንም ቢሆን እሱ ነገሮቹ ተምታቶበት የሚስትና የእናቱ ሁኔታ ተምታቶበት ነገሮቹን ማስተካከል አቃተው እንጂ አላዛርና ትንሳኤ ካኮ ጸብ እኮ የለም እኮ። ግን አላዛር ምንድነው ማስተካከል አልቻለም። የእናትየዋን ቦታ የሚስትየዋን ቦታ መለየት አልቻለም ነው በቃ እንጂ እኮ እውነት ለመናገር እናትየዋ በጠበጠቻቸው እንጂ አላዛርና ትንሱ እኮ እንደዚህ የከፋ ጸብ እንደገና ደግሞ ፍርድ ቤት ድረስ ፍቺ ድረስ የሚያስኬድ ጸብ እኮ አልተጣሉም። ግን የእናትየው ጣልቃ ገብነት እስካሁን ድረስ ይህንን ጋብቻ አልፈልገውም። ሰው እኮ ትንሽ እንኳን ደንገጥ ብሎ ማለት ነው እንዴ ልጄ አዲስ ሙሽራ ነው፣ ሚስቱም አዲስ ሙሽራ ናት፣ እኔ ነኝ ይህንን ሁሉ ያደረኩትኝ ተጸጽቶ እኮ አሁን እንኳን እንደዚህ ፍርድ ቤት ደረጃ እንኳን ደርሰው እነሱ እሷ አሁንም ፍታ ነው። አሁንም ሌላ ምቀኝነት ወሬ ነው እኮ እያወራችለት ያለችው። አሁንም ሌላ ወደ ሌላ ሴት እንዲሄድ ህይወትክ ይቀጥላል፣ እሷን ባትኖር አንተ መኖር አለብህ ነው። እንደዚህ አይባልም። ትንሽ እኮ ሰው ሰብአዊነት አለ አይደለ? የሆነ የሚሰማው ስሜት አለ እንዴ። ልጅ አሁንችን ሴት አጥቶ ትዳሩ ተበጥብጦ እንዴት ነው የሚሆነው የሚለውን አላሰበችም እሷ። በቃ ትንሱ እኔን አላከበረችኝም፣ ስለዚህ ለልጄ ሚስት መሆን አትችልም። ወላ ነገ ጧት የምትመጣዋስ እንደዚህ ውሽ አድርገሻት እንደ ትንሳኤ እኮ ቤቷን ልቅቅ አርጋ ማትሄድልሽ ልትሆን ትችላለች እኮ። ጭራሽ የደም መፋሰስም እኮ ሊመጣ ይችላል። ህግ ደግሞ ለሚስት ነው የሚቆመው፣ ለባልና ለሚስት። የአማች ድርሻ አላት። አማት ቤቷን ሰብስባ ትዳሯን ይዛ ቤት አላት፣ እዛው መኖር ትችላለች ነው የሚልሽ። ህግም ቢሆን በምንድን የተፋታችሁት? በአማትየው የተነሳ ባልትዳር ትፈልጋለህ ወይ? አዎ። ምክንያቱ ምንድናት? እናቴ ናት ምክንያቷ። እንዴ እናት ምክንያት ከሆነች የእናትን ቦታ ስጥ። እናት ናት። በቃ ይሄ ማንም ይሄንን ነው የሚለው። እናትን ጣል ሚስትን ጣል የሚልም ህግ የለም እንዴ። የሰው ትዳር ትንሽ እንኳን አታስብም እንዴ? ዛሬ ላይ እንኳን ሆኖ እንደዚህ ትዳሩ እየታመሰ ልጅቷ ለፍርድ ቤት እየሮጠች ፍታ እያለች የሆነ የሴጣን ወሬ ነው የምታወራለት። የሴጣን ወሬ በቃ አልፈልግም። እንደውም ትናንትና የመጣችው የትንሱ አክስት እንደው መድኃኔዓለምን የምታወራው ሁሉ እንደው ደስ የሚል ቃል በቃ የእውነት ለእሷ እንኳን ትምህርት ይሆናት ነበረ።
እንዴ ምን አይነት ሴት ናት? ዛሬም ቆማ መፋታትን ነው የምፈልገው። ምክንያቱም እሷ ትዳሯን ፈታች። በቃ እንግዲህ አሉ እንግዲህ አላወቅንም አሉ ነው። መቼም እርግጠኛ ነኝ አንድ ባለ ትዳር ሴት ትክክለኛ የባለ ትዳር ህይወት ያላት ሴት ወር ሙሉ ባሏን ልትታ ለሰራተኛ የልጇን ቤት እያመሰች አትቀመጥም። እውነት የሆነ ነገርማ አለ። የምሬ ነው ጌታን የሆነ ነገር አለ እንዴ። ትንሱ ትዳሯን አላፋታችም። እራሷ ናት የማያገባት ውስጥ ገብታ ስታለቀልቅ የእሷ ትዳር ተለቅልቆ የተደፋባት በራሷ በገዛ እጇ ነው እንጂ ትንሳኤ ትዳርሽን ፍቺ ብላ ትዳሯን የማፋታት ደረጃ አልደረሰችም። ሰውየው ራሱ ነው እዚህ አፍንጫው ላይ ሲደርስ የሚስቱ ነገር ወቶ ሚዲያ ላይ የተናገረው። አልሰማ አለችኝ እንዴ። እውነቱን ነው። ችኮ ጎረምሳ ባሏን ያሸነፈች ጎረምሳ እኮ ናት። ደረቷን ገልብጣ ስትሄድ ይቅርታ አድርጉልኝና ማርያምን ልጅና እናት ማን እንደሆነ እንኳን አይለይም እኮ ካላዛር ጋር ስትሄድ። እውነቴን ነው። የእውነት ሰው እንዴት ልጁ ፍርድ ቤት ተጠርቶ ፍታ እንዲፋቱ እየከሰሰችው ሚስቱ እናት ቆማ እዚህ ጋር አለቅላቂ ትሆናለች። ሴጣናዊ ሀሳብ ለምን ታስባለች እንዴ? የልጄን ህይወት እንኳን እኮ ልበጠብጥ ነው፣ መስተካከል አለበት። በቃ እኔ ምንም ቢሆን እንደገና ይቅርታ ጠይቄ ከመሃላቸው ወጣለው፣ ሁለቱ ይስማሙ፣ ትዳሩን ይኑር ልጄ ብላ እንኳን አላሰበችም። ፍታ ነው። ምክንያቱም እሷ ፈታ አይደል ያገባችው። አሁንም ደግሞ እሱን ታፋታና ሌላ ታጋባዋለች። ካልተስማማው ደግሞ ማለት ነው ሌላዋን ታፋታና ደግሞ ሌላ ታጋባዋለች። የአላዛር ህይወት እንደዚህ የዝሙት ህይወት፣ ማንንም ሴት እያመጣች እሱም ከማንም ጋር እየሄደ እንደሷ እንደዚህ አይነት ህይወት እሷ ያሳለፈችው ኑሮ እሷ ያኖረችው ኑሮ ነው እንዲኖር የፈለገችው ሴትዮ እንጂ እስካሁን ድረስ እውነት ትክክለኛ እናት አይምሮ ያላት ሴት ትክክለኛ አሁን ድረስ እንደው ፍርድ ቤት ወረቀት እንኳን ተሰጥቶት በቃ ልጄ እኔ ልውጣ፣ በቃ እየመጣህ ጠይቀኝ፣ ባስፈለኩ ሰዓት እመጣለሁ፣ እየመጣህ ጠይቀኝ፣ በቃ እኔ ልውጣ፣ ሚስትን ሰብስበ ኑር አይባልም እንዴ? ምንድን ነው ይሄን ያህል እንደዚህ ድርቅ ብሎ? እውነታቸውን ነው። አንዳንዶቹ ደግሞ እንደውም እግዚአብሔርን ማመስገን አለባት እሷ ማርያምን በዚህ ስራዋ። እንደውም ትልቅ ሰው ናት ተብላ ነው እንጂ ሲጀመር አንዳንዱ ኦዲየንስ ፎቶ መዘግዘቅ ትልቅ ሰው ነው ትንሽ ሰው ነው እንኳን ብሎ አያከብርም። የእውነት ስንት ሰው የነ ብሩክ እናት የነ አብርሃም አባት እናት ሲገለባበጡ ነበረ ቲክቶክ ላይ። የእሷን ግን አላየውም። እንደውም እግዚአብሔርን ታመስግን መድኃኔዓለምን። እኔ እንደውም እዚህ ደረጃ ስትደርስ እንደዚህ የሰው ትዳር ስታምስ ባልሆነ ነገር ስትመጣ ኦዲየንስ ዝም አይላትም ብዬ ነበረ። ግን እግዚአብሔር ይስጣቸው ጌታን። አሁንም እንደው ይሄ መንፈስ ፎቶ ምናምን የሚያዘቀዝቅ በዚሁ ይቅር፣ እግዚአብሔር ይምታው የእውነት እንጂ እንደውም አክብረዋታል። እንደውም ምንም አልተናገሯትም እኮ። አዎ የምትሰራው ስራ ጥሩ አይደለም፣ ትክክል ነው፣ ተናግረናታል። እንደውም እኮ ሰደቧት እንጂ ፎቶ እስከ መዘቅዘቅ እኮ ድረስ የሚደርሱ ኦዲየንሶች እንዳሉ ማወቅም አለባት። እንደውም ምረዋታል ማለት ነው። የእውነት ሰደባችሁኝ ብላ ወታ ትወቅሳለች። ልጄ ልታፋቱ ነው ብላ ቪዲዮውን ተመልከቱት። አታፋቱኝ፣ ጥሩ ነገር ጻፉ አለ አቶ አላዛር እኛን ሊወቅስ። እሷም የሰው ህይወት ውስጥ ገብታችሁ አትፈትፍቱ አለች እኛን ልትወቅስ። የልጇ ህይወት ውስጥ ገብታ የበጠበጠች እንዲፋቱ ያደረገች እየፈተፈተች ያለችው እኮ እሷ ናት። እችን የምታክል እናት አጠገቡ አቁሞ እኛን አታፋቱ ይላል። እኛ ተፋቱ አላልንም። ያለም ይኖራል በእርግጥ እኛ ተፋቱ አላልንም። ታርቀው በስነ ስርዓቱ የሙሽራን ወግስት ያሳያት መድኃኔዓለምን። በስመ አብ ወወልድ ወመንፈስ ቅዱስ። ሰው ተጋብቶ ለድራማ እንኳን ቢሆን ማለት ነው እንደው ለቀልድ እንኳን ቢሆን እሺ እኛ መጫወቻ ሆናል። እንደዚህ በህይወቱ ይጫወታል የእውነት እና ጥሩ አይደለም። እኛን አትውቀሱ። እራሳችሁ እዛው እናት ኑሯን የበጠበጠችው እናቱ ናት። እናቱን ይውቀስ። እኛ ምን በወጣን? ይሄ ሁሉ ሸክማቸውን ተሸክመን ደግሞ እነሱን አክብረን ባየን። እነሱ መቻ ከበሩንና ነው ጭራሽ እኛን የሚወቅሰን? አላዛር የሚባለው ሰውዬ ሚስቱን ሰብስቦ ይቀመጥ፣ ያስተካክል። እናትየዋን ከመካከል ያውጣ እንዴ። ልጄ ናት ብቆጣስ? የእሷ እኮ ቁጣ አይደለም እኮ የመድኃኒት እኮ ስድብ እኮ ነው የያዘችው። ትንሳኤን እኮ እየተቆጣች አልነበረም። እውነት ለመናገር ሙልጭ አድርጋ እየሰደበቻት ነበረ። ቪዲዮ አለ አይደል? ከመጀመሪያው እስከ ዛሬው አለ እኮ እየተሳደበች ነበር እንጂ እየተቆጣች አልነበረችም። አላዛርና ትንሳኤ ደግሞ አንድ አይደሉም። አላዛርን ፈነክታለሁ ጠፈጥፋለሁ እያለችውም ከስሩ ናት። ትንሳኤ ግን ምንም ቢሆን ምራት ናት። ይሄን ያህል አትሸከማትም፣ አትችላትም። ይሄን ማወቅ